ሃይ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት ሳይኮሎጂ ፋይናል ኤግዛም ስፔሻሊ የሐዋሳ ዩኒቨርሲቲ ፋይናል ኤግዛሞችን በፓርት 1 ትሩ ኦር ፎልስን ወደ 40 ጥያቄ አይተናል። በፓርት 2 ቾይስ ኩዌስችኖችን ወይም የምርጫ ጥያቄዎችን ወደ 30 ጥያቄ ተመልክተናል። ይሄ ደግሞ ፓርት 3 ነው። በዚህ ጥያቄ ከ30 አንስተን እስከ 100 ማለትም እስከ 70 ጥያቄ ይሁን እስከ 60 ቢቻለን እስከ 70ንም ጥያቄ ማለትም ከ30 አንስቶ እስከ 100 ያለውን ለማየት እንሞክራለን ማለት ነው። እና ከእናንተ የሚጠበቀው ሳብስክራይብ ማድረግ፣ ላይክ ማድረግ፣ ቪፒኤን አብርቶ ማየት ነው። እኛም ከጠቀምናችሁ ይህን ነገር በማድረግ በመልካም ፍቃዳችሁ አብራችሁ እንድትቆሙ በትህትና እንጠይቃችኋለን። ብዙ ልጆች ቪዲዮ እያዩ ነው፣ ነገር ግን ላይክ ሳብስክራይብ ምናምን እያደረጉ አይደለም። ይህን አድርጉ፣ ምንም ለእናንተ አይጎዳችሁም፣ ለእኛ ይጠቅመናል ማለት ነው። ይህን ካልኩኝ ወደ ዛሬው ስንገባ እንግዲህ ሄራርኪ አውጥቷል አይደለ? ማስሎ ሄራርኪ አውጥቷልና በዛ ሄራርኪ ውስጥ ላይ ፕሮግሬሲቭ ፕሪንሲፕል የሚባል አለ እና የፕሮግሬሲቭ ፕሪንሲፕል ማለት ምን ማለት ነው የሚል ነው ጥያቄው። ፕሮግሬሲቭ ፕሪንሲፕል ማለት የሆነ ሰው አስፈላጊ ቤዚክ የሆነውን ነገር ካሟላ በኋላ ነው ቀጥሎ ያለውን ነገር ማሟላት የሚፈልገው የሚለውን ኮንሰፕት የሚይዝ ነው። ማለትም ሰው መሰረታዊ ነገሩን ለምሳሌ ይሄ ሳይኮ ምንድነው ፊዚዮሎጂካል ነገሮችን ካሟላ፣ ምግብ፣ ውሃ፣ እነዚህ ነገሮችን ካሟላ በኋላ ተራ ሴፍቲ ይፈልጋል። ፖሊስ እንዲጠብቀው ምን እንዲጠብቀው ይፈልጋል። ከዛስ ሪሌሽን ይፈልጋል። ከዛስ እያለ ነው ወደ ሰልፍ አክቹዋላይዜሽን የሚገባው። ይሄኛው ኮንሰፕት ነው ፕሮግሬሲቭ ፕሪንሲፕል የሚባለው። ፒፕል ሙቭ ቱ ሃየር ኒድ፣ ወደ የሚቀጥለው ወደ ፍላጎት ደረጃ ከፍ ለማለት ሎወር መጀመሪያ ያሉትን ማሟላት አለባቸው የሚል ኮንሰፕት ነው ማለት ነው። ስለዚህ ቢ ነው መልሱ። 32ኛ ደግሞ ዲስፊት ፕሪንሲፕል የምንለው በዚህ በማስሎው ሄራርኪ ፕሪንሲፕል ውስጥ ዲፊት ፕሪንሲፕል የምንለው ምን ማለት ነው? ምን ማለት መሰላችሁ? ይሄ በቀላሉ መንገድ አንድ ሰው በሚኖርበት ጊዜ ያላሟላ ነገር አለው አይደለ? ያላሟላ ነገር ስላለው ሊያሟላ ሲል የሚኖረው ሞቲቭ ማለት ነው። እዚህ ጋር ያለው አንሚትስ ኒድ ሞቲቭ ቢሄቨር። አንድ ቢሄቨር እንዲነሳሳ ያደርጋል። አንሚት የሆነው ኒዶች ማለት ነው። አንሚት የሆነው ኒድ ማለት ያላሟላናቸው ፍላጎቶቻችን ማለት ነው። እሺ 33ኛ ደግሞ 33ኛ ስለ መርሳት፣ አንድ ሰው እንዴት የሆነ ነገርን ይረሳል ከሚለው ኮንሰፕት ወይም ከሚለው ቲዮሪ የመጣ ጥያቄ ነው። አህመድ የሚባለው ሰውዬ ነበረ። የሆነ ጊዜ አሮጌ ስልክ ነበረውና ስልክ ቁጥሩን ቀይሮ ብቻ የሆነ ጊዜ ስልክ ቁጥር ነበረው። የስልክ ቁጥሩን ቀየረና አዲስ ስልክ ቁጥር አገኘ። ስልክ ቁጥሩን አዲሱን ካወጣ በኋላ የተለያዩ ቦታዎች ላይ ስልክ ቁጥር ይጠየቃሉ አይደል? ፋይሎችን ለመሙላት እዛ ፋይል ላይ አዲሱን ስልክ ቁጥር ሳይሆን የድሮውን የጠፋበትን ስልክ ቁጥር እየሞላ ተቸገረ ማለት ነው። አዲሱን እየረሳ ተቸገረ። ይሄ ቲዮሪ ምን ይባላል ነው? ዲኬ ቲዮሪ ነው አይደለም። ፕሮአክቲቭ ኢንተርፌስ ማለት ነው። መልሱ ቢ ነው። ፕሮአክቲቭ ኢንተርፌስ ማለት ከዚህ በፊት የምታውቀውን ነገር አሁን ያወቀውን ነገር ሲያስረሳ ማለት ነው። ሪትሮአክቲቭ ኢንተርፌስ ማለት ደግሞ አሁን ያወቀው ነገር የድሮውን ሲያስረሳ ማለት ነው። ዲኬ ማለት የሆነ ነገር ባለመጠቀም የተነሳ እየተረሳብህ ሲሄድ ማለት ነው። ቢ ነው መልሱ። ይሄኛው ደግሞ 34ኛው ከስትራክቸር ኦፍ ሚሞሪ የመጣ ጥያቄ ነው። ሊዲያ የምትባል ነበረች። ብዙ ጓደኞች ነበሯት። ከዛም በኋላ ብዙ ጓደኞች ስላላት የጓደኞቿ ቤተሰብ ስሞችን ታውቅ ነበረ። ይሄኛውን የጓደኞቿን ቤተሰብ ስም ለብዙ ሰዎች ምናምን ባገኘች ቁጥር እየነገረች ሪፒት ስታደርግ ቀስ በቀስ ይህ ስም አጠቃላይ ስሞችን ቻለች ማለት ነው። ማለትም በቀላሉ ማስታወስ ቻለች የዛን የጓደኞቿን ቤተሰብ ማለት ነው። በሊዲያ አይምሮ ውስጥ በየትኛው ውስጥ ነው ይሄ ስም እንደዚህ ስትደጋግም በአይምሯ ውስጥ የቀረው ነው ጥያቄው። የሚቀረው የትኛው ነው? ሾርት ተርም ውስጥ ነው። ሾርት ተርም ላይ የሚቀረው የሆነ ነገር ስንደጋግም ነው። ስንደጋግም ምን ተብሎ ይጠራል? ሄራርሲያል ተብሎ ይጠራል። ሄራርሲያል ማለት ደግሞ የሆነ ኢንፎርሜሽንን በሾርት ተርም ሚሞሪ ውስጥ ላይ ስንደጋግም ሲቀር ማለት ነው። በጣም ስንደጋግም ደግሞ ወደ የት ይገባል? ወደ ሎንግ ተርም ሚሞሪ ይገባል ማለት ነው። እሺ 35ኛው ደግሞ ስለ ክላሲካል ኮንዲሽን አፕሊኬሽን ነው እና የሆነ ማስታወቂያ በምንነግርበት ጊዜ ይላል
ማስታወቂያ የሚሰማው ሰውዬ ፖዚቲቭ የሆነ ፊሊንግ እንዲኖረው ያን ነገር ማድረግ እንዲፈልግ ለአንድ ኮንሱመር ወይም ያኛውን ነገር ለሚጠቀመው ማለት ነው ለሚጠቀመው ሰው ፖዚቲቭ ምልከታ የምናስቀምጥበት ወይ ማለትም ኮንሱመሩ ተጠቃሚው ለምርቱ ለፕሮዳክቱ ጥሩ ምኞት እንዲኖረው አድርገን ማስታወቂያ የምንሰራበት ወይ በክላሲካል ኮንዲሽን መሰረት የትኛው ነው ጥያቄው? ዲ ላይ ያለው ነው። ዲ ላይ ያለው ምን ይላል? ሾዊንግ ዋት ፕሮዳክት፣ ያን ፕሮዳክቱን ማሳየት በምን ወይ ያኛውን ፕሮዳክቱን በሚያዩበት ጊዜ ፕሮዳክቱ የሆነ ፖዚቲቭ ስሜት እንዲያነሳሳ በሚያደርገው ወይ ሾው ማድረግ አንዱ ክላሲካል ኮንዲሽን እየተጠቀምን ነው ማለት ነው። ማለትም ፖዚቲቭሊ ሪንፎርስ እያደረግነው ነው ፔር እያደረግነው ነው ማለት ነው። ኒውትራል የሆነውን ፕሮዳክት ከፖዚቲቭ ስቲሙለስ ጋራ ማለትም የፓውልስን ኮንሰፕት ተጠቅመን ሰውየው ፕሮዳክቱን እንዲፈልግ፣ እንዲናፍቅ፣ እንዲወድ እያደረግነው ነው ማለት ነው። 36ኛ ደግሞ 36ኛም ከሚሞሪ የመጣ ጥያቄ ነው። ወደሆነ ባንክ ብቻ ብር ተላከላችሁ። ብር ሲላክላችሁ ደግሞ የሆነ ሳይሌንትሊ የሆነ ኮድም አንድ ላይ ተላከላችሁ። ያ ኮድ ደግሞ መንገር አለባችሁ ወይ ያኛውን ብር ለማውጣት። ያ ኮድ እንዳይረሳችሁ እናንተ ትደጋግሙ ነበረ ማለት ነው። ደጋግማችሁ ኮዱን በሳይለንት በልባችሁ ዝም ብላችሁ ኮዱን ትደጋግማላችሁ፣ ያ ኮድ እንዳይጠፋባችሁ። ይህን ስታደርጉ እንዳይረሳባችሁ በየትኛው ወይ ያደረጋችሁ ነው ጥያቄ። ቢ ላይ ያለው ነው። ቢ ላይ ያለው ሲምፕሊ የሆነ ነገርን መደጋገም፣ እንደ ኮድ ላይ ያሉትን ሪፒት ማድረግ ምን ተብሎ ይጠራል? ሜንቴንስ ሪፈርዘራል ተብሎ ሊነገር ይችላል እንደ ኮንሰፕት። 37ኛም ከሚሞሪ የመጣ ነው። ፕሮሰስ፣ ይሄ ከፕሮሰስ ኦፍ ሚሞሪ የመጣ ነው። ኢንፎርሜሽንን ወደ አይምሯችን ማስገባት ዳሽ ይባላል። ኢንፎርሜሽን ደግሞ ማውጣት ዳሽ ይባላል። ማስገባት ኢንኮዲንግ ይባላል፣ ማውጣት ደግሞ ሪትሪቫል ይባላል። ሲ ላይ ያለው ነው መልሱ። 38ኛ ስለ ፎርጌቲንግ የመጣ ጥያቄ ነው። የሆነ ተማሪ ነበር። ከዛ ክላስ ውስጥ ፕሬዘንቴሽን ነበረው። ፕሬዘንቴሽን ማቅረብን በጣም ስለፈራ ደንግጦ ስለነበረ በቃ ማቅረብ ስለፈራ ክላስን ባላየ ቀረ ማለት ነው። ክላሱንም ቀረ፣ ያ ፕሬዘንቴሽን ቀኑንም ረሳው፣ እንደረሳ ሆነ ማለት ነው። ክላሱ ቀን የረሳው በየትኛው ፎርጌቲንግ ኮንሰፕት ነው? ሞቲቬትድ ዲኬይ ኢንተርፌረንስ ኢንኮዲንግ። ሞቲቬትድ ፎርጌት ይባላል። ሞቲቬትድ ፎርጌት ማለት ምን ማለት መሰላችሁ? ያኛው ቀኑ ፕሬዘንቴሽን የሚያቀርብበት ቀን ላይ ልጁ ቀኑን ባላየ ነው ያለፈው፣ በቃ እንደረሳ ማለት ነው። ራሱ እንዳልረሳ ሲሆን ዛሬ ፕሬዘንቴሽን ነበረኝ፣ ፕሬዘንቴሽን አለኝ እያለ ላይጨነቅ ስለፈለገ ልጁ አንኮንሽንስ ፓርት ያስገባዋል ማለት እንዳላወቀ አይምሮ ላይ ልቡ ላይ እንደሌለ ነገር አክት የሚያደርግበት ወይ ነው ማለት ነው ተማሪ። ይሄ ሞቲቬትድ ፎርጌቲንግ ይባላል። ማስታወስ አለመፈለግ ማለት ነው። ማለትም ራሱ ሞቲቭ ሆኖ ነው የረሳው፣ በፍላጎቱ ነው የረሳው። ባለመርሳት ምክንያት የሚመጡ ጭንቀቶች እንዳይመጣበት። 39ኛ ከኦፔራንት ኮንዲሽን የመጣ ነው። ህሊና የምትባለው በጣም መጥፎ ሴት እየሆነች መጣች። በዛ ምክንያት የተነሳ ቤተሰቦቿ የተለያዩ ቴሌቪዥን ላይ ሾዎችን እንዳታይ ከለከሏት ማለት ነው። ቤተሰቦቿ ምን አይነት ፓኒሽመንት ነው የተጠቀሟት ነው? አንደኛ ከልክሏታል። ስለዚህ ኔጌቲቭ የሚለውን ወርዶ የምትፈልጉት ይሄው ኔጌቲቭ አገኘን። እዚህና እዚህ ጋር ኔጌቲቭ አገለን፣ ምክንያቱም ስለተከለከለች። ሁለተኛ ደግሞ እያደረገች ያለችው መጥፎ ነገር ነው። ስለዚህ ፓኒሽመንት ነው ሪንፎርስመንት ነው የሚያስፈልጋት? ቅጣት ነው፣ ፓኒሽመንት። ኔጌቲቭ ፓኒሽመንት ነው መልሱ። 40ኛ ከነዚህ መካከል አንዱ ከባዮሎጂካል ሜክአፕ ኦፍ ኦርጋኒዝም ጋር የሚገናኘው መነሳሳት የትኛው ነው? ከባዮሎጂካል ጋር የተያያዘ መነሳሳቶች የትኛው? ሞቲቬሽን የትኛው ነው? ሰከንደሪ አይደለም። ሰከንደሪ የሚባለው ምግብ፣ መጠጥ ነው። ትምህርት ቤት መሄድ፣ መማር፣ እነዚህ ነገሮች ናቸው። ኤክስትሪንሲክ የሚባለው ሰው ሲያበረታታን ስንነሳ ነው። ፕራይመሪ የሚባለው ይሄኛው ነው፣ የተለያዩ ነገሮችን የሚይዘው ማለት ነው።
እንደ ምግብ፣ እንደ ውሃ እንደዚህ አይነት ነገሮችን የሚይዝ ነው። እሺ 41ኛ ደግሞ አንድ ላይብራቶሪስት ነበር፣ ኤክስፐሪመንት እየሰራ ነበር እና የሆነ ድምፅ እያሰማ ነበር፣ የሆነ ውሻ ይዞ ገብቶ ማለት ነው። ያን ድምፅ ሲሰማ ውሻው ምናምን ይጮህ ነበር። ነገር ግን አዲስ ሌላ ውሻ ገባ እዛ ላይብራቶሪ ማለት ነው። ከገባ በኋላ ያ ውሻ ምንም አይነት ሪያክሽን ወይም አይጮህም ነበረ ድምፁን ከሰማ በኋላ። ይሄኛው ጩኸት ለውሻው ምን አይነት ነው የሚል ነው ጥያቄ። ስለዚህ ኤ ኮንዲሽናል፣ ቢ አንኮንዲሽናል፣ ሲ ኒውትራል። ኒውትራል ነው ምክንያቱም ውሻው ድምፁ ምንም እንዲጮህም እንዳይጮህም አላደረገውም ማለት ነው። እሺ እንግዲህ የሐዋሳም ጥያቄ ስለሆነ 44ኛ ምን ይላል? ረጋሳ የሚባለው ከጓደኞቹ ጋር ጀልባ ላይ ተቀምጦ ሐዋሳ ሐይቅ ይዝናና ነበረ መጀመሪያ ቀን። ከዛም መጀመሪያ ቀን አስመለሰው፣ ቮሚት አደረገው ምናምን። ሁለተኛ ቀንም ልሞክር ምናምን ብሎ ሄደ። ሲሞክር እንደገና ገና ምንድነው ሐይቁ ላይ ሳይሄድ ገና ጀልባውን ሲያይ ማለት ነው፣ ገና ጀልባውን እንደተመለከተ ማስመለስ ጀመረው። ይሄኛው ቦቱ ማለትም ይሄ ጀልባው ምን አይነት ነው ለረጋሳ? ኤ ኮንዲሽናል ሪስፖንስ፣ ቢ አንኮንዲሽናል ስቲሙለስ፣ አጠቃላይ ዲ ነው መልሱ። ዲ ኮንዲሽናል ስቲሙለስ ነው። ያኔ በውሃ ላይ ሄዶ ስላስመለሰው አሁንም ጀልባውን ሲያይ ያ ውሃ ይመጣበታል። ከዛም በኋላ ማስመለስ ይለዋል ማለት ነው። እሺ 43ኛ ጫልቱ የምትባል ሴት ነበረችና የሆነ ጊዜ ስልክ ተደውላትና መጥፎ ዜና ተነገራት። የመጥፎ ዜናው አባቷ ሞቷል የሚል ነበር። ስለዚህ ሁል ጊዜ ጫልቱ ስልክ ሲደወልላት በቃ መደንገጥ ጀመረች ማለት ነው። ያኛውን ሪንግ መጀመሪያ ቀን አባቷ በሞተባት ቀን የሰማቸውን ሪንግ ስትሰማ፣ ደውሉን ስትሰማ ሁሌ ትሰማለች በዛ ስልክ ሲደወልላት፣ ምክንያቱም አባቷን ስለምታስታውስ። የአባቷ መሞት ለእሷ እንደ ምንድን ነው አሁን እየሆነ ያለው የሚል ነው። እንደ አንኮንዲሽናል ስቲሙለስ ማለት ነው። ምንም አይነት ነገር ሳይደወል ነው መጀመሪያ እንደ ሞተ ስታውቅ ነው። አንኮንዲሽናል ስቲሙለስ ነው ማለት ነው የአባቷ ሞት ለሷ። 44ኛ አንተ የሆነ ቦታ ላይ የምትሰራ ቢሆን የምትሰራበት ቦታው ደግሞ በየሳምንቱ በየሁለት ሳምንቱ የሚከፍልስ ከሆነ ምን አይነት ሪንፎርስ ስካጁልድ እየተከተልክ ነው? ስለዚህ ፊክስድ ኢንተርቫል ነው። ፊክስድ ኢንተርቫል ነው ማለት በተመሳሳይ ጊዜ ውስጥ የሆነ ነገር ስታረግ ስትከፍል ማለት ነው። ለምሳሌ መንግስት ሰራተኛ ወር ተቆይቶ ይከፈልታል። ሪንፎርስ እየተደረገው ያለው በፊክስድ ኢንተርቫል ነው ማለት ነው። 45ኛው ደግሞ ገመቹ የሚባል ነበረ። አስተማሪውን ጥያቄ ጠየቀ። አስተማሪው ከዛም በኋላ ሸለመለት። ስለዚህ የተማሪው የገመቹ ሽልማት ለገመቹ እንደምን ያገለግላል ነው። ስለዚህ እንደ ፖዚቲቭ ሪንፎርስ ነው ማለትም ቀጥልበት፣ በርታ የሚለውን ሀሳብ ይይዛል። እሺ እና ሰውዬ ዲያዛዛ የሚባለው እንዴት ተደርጎ ታይል እንደሚቀየር ያውቅ ነበረ የሆነ ጊዜ እና ይሄን እውቀቱ እስከሆነ ድረስ ፍላት ታይርን እስኪቀይር ድረስ ፍላት ታይሮችን መቀያየር ኮንዲሽን እስኪፈጠርለት ድረስ አልቀየረም ነበር። ይሄን ኮንዲሽን ሲያገኝ ደግሞ መቀየር ጀመረ። ይሄ ኮንሰፕት ምን ይባላል? ላተንት ለርኒንግ ማለት ምን ማለት ነው? በሌላ ምሳሌ ልንገራችሁ። የሆነ ልጅ ኮምፒውተር ሳይንስ ተምሯል። ኮምፒውተር ሳይንስ ደግሞ ተምሮ ኮምፒውተር ሳይንሱ የተማረበትን እውቀት አፕሊኬብል እስኪያደርግ ድረስ ያ ኮንዲሽን እስኪፈጠርለት ድረስ ማንም ሰው መንገድ ላይ ኮምፒውተር ሳይንስ ተማሪ ነው ብሎ ሊለየው አይችልም። ግን ያ ኮንዲሽን ከተፈጠረለት በኋላ ያን ኮምፒውተር አቅሙን አቢሊቲውን በዛ ኤሪያ ላይ አፕሊኬብል ሲያደርግ እስከዛ ጊዜ ውስጥ ተደብቆ እሱ ውስጥ የነበረው እውቀት ምን ይባላል? ላተንት ተብሎ ይጠራል። እዚህ ጋር ሴልስማን የሚባለው ደግሞ ክፍያ ሲያገኝ በምን አይነት ቤዝ ተደርጎ የሆነ ኔምበር ኦፍ አይተሞችን ሴል ሲያደርግ ምን ሲያገኝ? ክፍያ ሲያገኝ ማለት ነው። ለምሳሌ ምን ማለት ነው? ፊክስድ የሆነ ነገር ቁጥር ሲያስገባ፣ ለምሳሌ 10 ነገር ሲያስገባ 20 ነገሮችን ሲያስገባ ከዛም በኋላ ከዛ ፊክስድ በተደረገው ነገር አንጻር ምን ሲወስድ ማለት ነው? ፔድ ሲቀበል ነው የፊክስድ ሬሾ የሚባለው። 48ኛው ደግሞ ሲክነር የሚባለው ምን ቲዮሪ ያመጣ? ባንዱራ የሚባለው ምን አይነት ቲዮሪ ያመጣ ነው? ሲክነር የሚባለው ኦፔራንት ኮንዲሽን አምጥቷል። ኦብዘርቬሽናል ለርኒንግ ያመጣው ደግሞ ማን ነው? ባንዱራ ነው ማለት ነው። ስለዚህ መልሱ ቢ ነው የሚሆነው። እሺ 49ኛው ስለ ኢሞሽን የተነሳ ቲዮሪ ነው እና ምን ይላል?
አንተ የሆነ ሰፈር እየሄድክ ነበረ፣ ምሽት ነበረ እየሄድክ የነበረው፣ ከኋላ ደግሞ የሆነ ኮቴ ይከተል ነበረ። ከዛም በኋላ በጣም መፍራት ጀመርክ፣ ልብ ምት ከፍ አለ፣ መተንፈስ አቃተ። በዚያን ጊዜ የተለያዩ እነዚህ መተንፈስ አቃተ፣ እነዚህ ፊዚዮሎጂካል ነገሮችን ምን ማድረግ ጀመርክ? መተርጎም ጀመርክ። አይ ሰውነቴ እኮ እንደዚህ ሆነዋል፣ ደንግጫለሁ ማለት ነው። እንደዚህ አይነት ነገሮችን የሚያካትተው ቲዮሪ ምን ይባላል? ስለ ኢሞሽን ማለትም የሆነ ነገር ተከሰተ፣ ልብህ ደነገጠ። ልብህ እንደደነገጠ ደግሞ ተረጎምክ። ኦኬ ደንግጫለሁ፣ ልቤ እየመታ ነው፣ ምን እያልክ ነው? እንደዚህ ወይም የሚከተለው ቲዮሪ አጠቃላይ ሲ ላይ ያለው ሲንገር ቲዮሪ የምንለው ቲዮሪ ነው። ይሄ ቲዮሪ ምን ይላል? መጀመሪያ ልብህ መደንገጥ አለበት፣ ፊዚዮሎጂካል አሮዛል ይባላል። ከዛም በኋላ መተርጎም አለብህ። ልቤ ደንግጧል፣ እያላበኝ ነው፣ ሙቀቴ ምናምን ሙቀት እንደዚህ ሆኖኛል ምናምን ብለህ ብቻ ሰውነት ላይ የተሰሙ ያሉ ነገሮችን ኢንተርፕሬት ማድረግ አለብህ። ኢሞሽን የሚባለው ነገር በዚህ ነው የሚፈጠረው ብሎ ቲዮሪ የሚሰጠው ሲንገር ቲዮሪ የሚባል ሰው ይሄ ነው። እሺ 50ኛ ደግሞ የሆነ ጊዜ በጣም ከምትወደው ጓደኛ ጋራ ከሁለት ዓመት በፊት የሆነ መዝሙር ሰምተህ ነበረ እንበል እና ይሄን መዝሙር ከሰማ በኋላ እናንተ ሁለታችሁም ተለያያችሁ። ከየሆነ ጊዜ በኋላ እንደዚህ አይነት ሙዚቃ ስትሰማ ጓደኛህን ታስታውሳታለህ፣ እሷም ማለት ነው። ሶ ይሄኛው ምን አይነት ቢሄቨር ይባላል? ሶ መልሱ ምንድን ነው? ክላሲካል ኮንዲሽን ነው። አሁን ሙዚቃውን ከጓደኛ ጋር ስላያያዝ ልክ ሙዚቃውን ስትሰማ ጓደኛ ትዝ ሲል ማለት ነው። 51ኛው ስለ ክላሲካል ኮንዲሽን ትክክለኛ የሆነው የትኛው ነው ይላል። ሶ ከነዚህ መካከል ማየት ትችላላችሁ። ግን ትክክለኛ የሆነው ሁለት ስቲሙለሶችን አንዱን ከሌላው ጋር አሶሲየት ማድረግ ነው። ኢን ክላሲካል ኮንዲሽን ለምሳሌ ደውሉንና ስጋውን አሶሲየት ማድረግ እንደዛ ነው ዋና ሀሳቡ ማለት ነው። 52ኛው በክላሲካል ኮንዲሽን እና በኦፔራንት ኮንዲሽን መካከል ያለው ተመሳሳይነት ምንድን ነው? መልሱ ኤ ላይ ያለ ነው። ምክንያቱም ሁለቱም ክላሲካሉም ኦፔራንት ኮንዲሽኑም ዲፔንድ የሚሆኑት በስቲሙለሱ እና በሪስፖንሱ ላይ ነው። ክላሲካሉም ስቲሙለስ እና ሪስፖንስ ላይ ነው። ኦፔራንቱም ስቲሙለስ እና ሪስፖንስ ላይ ዲፔንድ ሆኖ የሚሰራ ቲዮሪ ነው። እሺ 53ኛ የትኛውም ባህሪ ነገር ግን መበረታታት የሌለበትን ባህሪ የሆነ የማይጠቅም ነገር በመጨመር እንዳያደርግ የምናደርግበት ወይም ፓኒሽመንት ምን ይባላል ነው። መልሱ ምንድን ነው? ፖዚቲቭ ፓኒሽመንት ይባላል። ፖዚቲቭ የሚለው ቃል የሆነ ነገር እንደጨመርን ምንድን ነው የጨመርለት? ልጁን የማያስደስት ነገር። ለምሳሌ ምን ማለት መሰለ? አንድ ተማሪ ክላስ ውስጥ 2 ጥያቄ አስተማሪ ሰጥቶት ካልሰራ አስተማሪው ምን ያደርገዋል መሰለ? 4 ጥያቄ እንደውም ስራ ብሎ ልጁን ሲቀጣው ማለት ነው። አንደኛ ፓኒሽ አድርጎታል፣ ልጁን ቀጥቶታል። ሁለተኛ በፖዚቲቭ ወይ ነው፣ ግን ጥያቄ ጨምሮ የሆነ ነገር በመጨመር ነው የቀጣው። እንደዚህ አይነት ነገር ነው። እሺ 54ኛ እንደ ቅድሞ አንተ የሆነ ሰፈር ምሽት ላይ የሄድክ ነበር። ከኋላ የሆነ ኮቴ ምናምን መስማት ጀመርክ። ልብህ በጣም ደነገጠ፣ እስትንፋስ አጠረ። በዚያን ጊዜ ምን የሚል ሀሳብ ይጀምራል? አራ የሆነ ነገር ሊፈጠር ነው፣ ስለዚህ ምን መሆን አለበት? ሽሽ፣ አምልጥ የሚል ደንጀረስ የሆነ ድምፅ ወደ ውስጥ ሲገባ ምን አይነት ቲዮሪ ነው? በቀላሉ እንደዚህ አይነት ቲዮሪ ዲ ላይ ያለ ነው። ዲ ላይ ያለው ላዝሬስ ቲዮሪ ነው። ላዝሬስ ቲዮሪ ማለት ምን ማለት ነው? አንተን ለመፍራት ሲጀመር ምን ማለት አለብህ? በአይምሮህ በቃ ልትበላ ነው፣ መፍራት አለብህ፣ መደንገጥ አለብህ የሚል አእምሯዊ ፕሮሰስ ነው ፍርሃት የሚል ማለትም ፍርሃት ሲጀመር ካተሳሰብ ነው የሚመጣው። አያ ልቡ ሲመታ ምኑ ሲሆን ማታ ሲሄድ አይምሮ ላይ ምን የሚል መጣ? አምልጥ፣ በቃ ልትበላ ነው፣ እንደዚህ አይነት ሊፈጠር ነው የሚል ሜሴጆች መጣ። ሶ በዛ ሜሴጅ የሚፈጠር ነው ኢሞሽን የሚል ቲዮሪ ያለው ዲ ላይ ያለ ነው። እሺ 55ኛ ከነዚህ መካከል የኔጌቲቭ ሪንፎርስመንት ኤግዛምፕል ያልሆነው የትኛው ነው መመልከት ትችላላችሁ። ግን መልስ ያልሆነው ዲ ላይ ነው። ምክንያቱም የሆነን ሪዛልት የሆነ ውጤት ለማግኘት ጠንክሮ መማር ፖዚቲቭ ሪንፎርስመንት እንጂ ኔጌቲቭ ሪንፎርስመንት ስላልሆነ። እሺ ከሶስቱ አእምሯችን ስትራክቸር ውስጥ አንዱ ያልተገደመ ለረጅም ጊዜ አንድ ነገር መቆየት የሚችለው የትኛው ነው? ከነዚህ ውስጥ ሎንግ ተርም ሚሞሪ ነው። ሌሎቹ መልስ አይደሉም። ለረጅም ጊዜ ኢንፎርሜሽን መቆየት ይችላል በሎንግ ተርም ሚሞሪ ውስጥ። ይሄ 57ኛው ከቅድሙ ጋራ የሚመሳሰል ነው። ማታ የሄድክ ነበረ፣ ምሽት ነበረ፣ የሆነ ነገር ከጀርባ ተሰማ፣ መደንገጥ ጀመርክ። ነገር ግን ይላል
ይሄ ፊዚዮሎጂካል ቼንጅ ማለትም ልብ ምት ሲጀምር፣ እስትንፋሲ ሲጨምር፣ መደንገጥ፣ መንቀጥቀጥ እነዚህ ነገሮች በተሰሙ ተመሳሳይ ጊዜ ውስጥ እችን እንዳትረሱ። አት ዘ ሴም ታይም ናት ዋና ሀሳብ። አት ዘ ሴም ታይም ላይ ፍርሃት ሲሰማ ይሄ ቲዮሪ ምን ቲዮሪ ይባላል? ካኖታርድ ቲዮሪ ይባላል። ማለትም መደንገጥህና የልብ ምት በተመሳሳይ ጊዜ ውስጥ ሀፐን ሲሆን ማለት ነው። 58ኛ ደግሞ አንድ ነገር ማለት ነው ኤክስቲንክሽን ሳይሰጠው ሳያጋጥመው ለብዙ ጊዜ ሬዚስት አድርጎ በሬዚስተንሲ የሚቆይበት ወይ በየትኛው ስካጁል ኦፍ ሪንፎርስመንት እንፈጥራለን። ማለትም የሆነ ተማሪሽ እያነበበ ነው ብንል ይሄ ልጅ እያነበበ እንዲቀጥል በየትኛው ወይ ብንሸልመው ነው? ሲያነብ ዝም ብለን ብንሸልመው ይሻላል ወይ የሆነ ምዕራፍ ቢጨርስ ብንሸልመው ይሻላል ወይ የሚል ሀሳብ ነውና ብቻ በየትኛው ይሻላል የሚል ነው ጥያቄ። ሶ መልሱ ቢ ላይ ነው፣ ቫሪያብል ሬሾ ኦፍ ስካጁልድ። ይሄ ምን ማለት ነው? ልጁ አንዳንድ ጊዜ በጣም ሲያነብ ስንሸልመው፣ አንዳንድ ጊዜ ጥቂት ሲያነብ ስንሸልመው፣ አንዳንዴ በጣም አንብቦም ሳንሸልመው ሲንቀር ልጁን ምን እናደርጋለን? በየትኛው ጊዜ እንደሚሸለም አላቅም የሚል አይነት ውስጥ ይገባል ማለት ነው ልጁ። በዚያን ጊዜ ማለትም አሁን ነገ ሊሸለም ይችላሉ ብሎ ልጁ ከንባብ ሙድ ኤክስትኒክት እንዳያደርግ እናደርገዋለን ማለት ነው። ሬዚስት ያደርጋል። ለዛሬው ደግሞ የመጨረሻው የሚሆንን 60ኛው ጥያቄ ነው። በሶሻል ለርኒንግ ቲዮሪ ውስጥ 4 ስቴፖች አሉ አይደለ? ሁለተኛው ስቴፕ ምንድነው ነው ጥያቄው። እዚህ ጋር ኤክስፕላኔሽኑ ላይ ባንዱራ 4 ስቴፖችን አውጥተዋል በሶሻል ለርኒንግ ላይ። የመጀመሪያው አቴንሽን፣ ሁለተኛው ሪቴንሽን፣ ሶስተኛው ፕሮዳክሽን፣ አራተኛው ሞቲቬሽን። ሰከንዱ የትኛው ነው? ቢ ላይ ያለው ሪቴንሽን ነው ማለት ነው። ኦኬ 59ኛው እንግዲህ የሚጠቅምን ነገር ከሰውየው ላይ ሰውየው የሚወደውን ነገር ከሰውየው ላይ በማንሳት ሰውየውን ስትጎዳ ነው። እንግዲህ አቨርስ ፔናልቲ ማለት ነው። ኔጌቲቭ ሪንፎርስመንት ይባላል። ፓርት 3 ይሄን ይመስላል። በፓርት 4 ላይ ከ60 እስከ ስንት እስከ 100 ያለውን 40 ጥያቄ ይሰራና ይሄን ጨርስና ወደ ማቺንግ በፓርት 5 ላይ ይገባሉ ማለት ነው። እናንተ ሰብስክራይብ፣ ሼር፣ ላይክ፣ ፎሎ ማድረግን እንዳትረሱ። በቃ ይሄ ከእናንተ የሚጠበቅ ነው። እኔ በ20 ደቂቃ ውስጥ ይሄን ሁሉ ጥያቄ ሰርቻችኋለሁ። መልካም ጊዜ። እናንተ ይህን አድርጉ። ባይ ባይ።